አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰበር መረጃ ከወደ መካከለኛው ምስራቅ ከደቂቃዎች በፊት ተሰምቷል። አሜሪካ አደገኛውንና ኒውክሌርን ጭምር መሸከም የሚችለውን ቢቱ ተዋጊ አውሮፕላኗን ወደ ጦርነቱ ቀጠና መካከለኛው ምስራቅ ልካለች። ይህ የዓለም ውድና አደገኛ የሆነው አንዱ ለብቻው ከ2 ቢሊዮን ዶላር በላይ የሚሸጠው አውሮፕላን አሜሪካ 5 ያህሉን ወደ መካከለኛው ምስራቅ ልካዋለች። ሁኔታዎች ከቁጥጥር ውጭ እየወጡ ነው። ዝርዝር መረጃ ይዣለው። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ሰበር መረጃዎችን ማግኘት ትችላላችሁ። የደወል ምልክቷን በመጫን ደግሞ በፈጣን መረጃዎችን በፍጥነት ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ሰበር ዜና። በመካከለኛው ምስራቅ ኢራንና እስራኤል የሚያደርጉት ጦርነት ተባብሶ በቀጠለበት በዚህ ሰዓት አሜሪካ አደገኛውን መሳሪያ ወደ መካከለኛው ምስራቅ ልካለች። አሜሪካ ከራዳር ውጭ ስውር የሆነውን ግዙፍ የቦምብና ኒውክሌር ጣይ አደገኛው ቢቱ አውሮፕላን ወደ መካከለኛው ምስራቅ መላኳን አልአረቢያ አርቲ እንዲሁም ዘቴሌግራም ዘግበዋል። ዛሬ ወደ መካከለኛው ምስራቅ የተጓዙት ሁለቱ ቦምብ ጣይ አውሮፕላኖች ቁጥር 5 ናቸው ተብሏል። ቢቱ የጦር አውሮፕላን በዓለም ላይ እጅግ ውድ የሆነ ዋጋ ያለው ሲሆን አሁን ላይ አንዱ ዋጋ ከ2 ቢሊዮን ዶላር በላይ የሚያወጣና በአሜሪካ እጅ ብቻ የሚገኝ ዘመናዊ አውሮፕላን ነው። በተያያዘ ዜና ትራምፕ ውሳኔያቸው ለ2 ሳምንት ቢያዘገዩም በኢራን ላይ ጥቃት እንደሚፈጽሙ እናውቃለን ሲሉ የእስራኤል ባለስልጣናት ለሲኤንኤን ገልጸዋል። የኒውክሌርና ኮንቬንሽናል ቦምቦችን በድብቅ የሚጥለው የአሜሪካ ግዙፉ ቢቱ የሚሰኘው የጦር አውሮፕላን ወደ መካከለኛው ምስራቅ በመጓዝ ላይ መሆኑን ዘቴሌግራፍ የዘገበ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጸጥታ ምክር ቤት ስብሰባ ያደርጋሉ ተብሎ ይጠበቃል። ዶናልድ ትራምፕ የኢራንን ፎርዶ ከመሬት በታች የኒውክሌር ጣቢያን የሚመታውን ዩኤስ ቢቱ ስውር ቦምብ ጣይ አውሮፕላን አሜሪካን ለቀው ወደ ጓም አቅንተዋል ተብሏል። አውሮፕላኖቹ ቅዳሜ ጠዋት ሚዙሪ ከሚገኘው የዋይትማን አየር ጣቢያ በ4 ነዳጅ ጫኝ ታንከሮች ታጅበው ተነስተዋል ሲሉ የበረራ ክትትል መረጃዎች ያመለክታሉ። ሁለቱ የአሜሪካ ባለስልጣናት እነዚህ አደገኛ ቦምብ ጣይ አስፈላጊ ከሆነ ደግሞ ኒውክሌር ጭምር መሸከም የሚችሉ አውሮፕላኖች በፓሲፊክ ውቅያኖስ ወደሚገኘው የዩኤስ የባህር ኃይል ቤዝ ጓም ወደ ምዕራብ እያመሩ መሆናቸውን አረጋግጠዋል። ከዚያ ተነስተው ከኢራን ራቅ ብሎ በሚገኘው የቻጎስ ደሴቶች ላይ የሚያገኘው ዲያጎ ጋርሻ ወደሚገኘው የአሜሪካ ጦር በማቅናት ላይ ይገኛሉ። ቢቱ በፎርዶ የኢራንን የምድር ውስጥ የኒውክሌር ፋሲሊቲ ኢላማ ለማድረግ የሚያገለግል ባለ 30,000 ፓውንድ ማሲቭ ኦርዳንስ ፔኔትሬተር ባንከር ባስተር ቦምቦችን ለማቅረብ የሚችል ብቸኛው አውሮፕላን ነው። 300 ጫማ በተራራ ውስጥ የተቀበረው የፎርዶ ኒውክሌር ማበልጸጊያ በኢራን ከሚገኙት ከናታንዝ ማበልጸጊያ ፋብሪካና የምርምር ተቋማት ጎን ለጎን በኢራን ውስጥ ካሉት 3 ቁልፍ የኒውክሌር መሰረተ ልማቶች ውስጥ አንዱ ነው። ጥቅጥቅ ያሉ የጠላት አየር መከላከያዎች ውስጥ ዘልቆ በመግባት የኒውክሌር ጦር መሳሪያዎችን ለማጥቃት የተነደፈው በዓለም ላይ ካሉ እጅግ የላቀና ውድ አውሮፕላኖች አንዱ ነው። የአሜሪካው ቢቱ የጦር አውሮፕላን ስልታዊ የቦምብ ጥቃት መፈጸም የሚችለው አውሮፕላኑ የመጀመሪያ በረራ እያደረገው እንደ አውሮፓውያን አቆጣጠር 1989 ነው። የአንዱ ዋጋ 2.1 ቢሊዮን ዶላር ነው። 40,000 ፓውንድ ወይም 18,000 ኪሎ ግራም የመጫን አቅም አለው። በራዳር ዲቴክት አይደረግም። የኒውክሌር ቦምቦችን እንደ ቢ61 እና ቢ83ን ለጥቃት ይይዛል። የተለመዱ የጦር መሳሪያዎች እንደ GDAMS ወይም GBU 57 ማሲቭ ኦርዳንስ ፔኔትሬተር MOP በመሸከም ጥቃት ይፈጽማል። GBU 57 AB ግዙፍ የኦርዳንስ ፔኔትሬተር MOP በጂፒኤስ የሚመራ ቦምብ ሲሆን በቦይንግ ለአሜሪካ አየር ኃይል የተሰራ ባንከር ባስተር ቦምብ ነው። ይህ ቦምብ በዩኤስ የጦር መሳሪያዎች ውስጥ በጣም ኃይለኛ የኒውክሌር ያልሆኑ ቦምቦች ውስጥ
አንዱ ነው። የቦምቡ ክብደት 30,000 ፓውንድ ወይም 13600 ኪሎ ግራም ሲሆን በጂፒኤስ የሚመራም ነው። ይህም ትክክለኛ የተሰጠውን ኢላማ ይመታል ማለት ነው። ከመፈንዳቱ በፊት 60 ጫማ የተጠናከረ ኮንክሪት ወይም ጥልቅ አለትን ሰርስሮ መግባት ይችላል። የዚህ ጂቢዩ 57 ቦምብ ዋና ዓላማ የተቀበሩ የጦር መሳሪያዎችንና የኒኩሌር ማበልጸጊያ ቦታዎችን በጥልቀት በመግባት ለማጥቃት የተነደፈ ነው። ከተጠናከሩ ኢላማዎችን ለማጥፋት የተነደፈ ሲሆን በአሁን ጊዜ ይህን ግዙፍ ቦምብ መሸከምና ማድረስ የሚችለው ብቸኛው አውሮፕላን ቢቱ አውሮፕላን ብቻ ነው። በዛሬው ዕለት አሜሪካ 5 ቢቱ አውሮፕላኖችን ወደ መካከለኛው ምስራቅ መላኳ የተዘገበ ሲሆን አሜሪካ ይህን አውሮፕላን የላከችው አንድም ጂቢዩ 57 ቦምብን በመጠቀም የኢራንን የፎርዶ ኒውክሌር ማበልጸጊያ ለመምታት ነው። ኢራንን በማስፈራራት ደግሞ ወታደራዊ ጫና ለመፍጠር በማለት እንደሆነ ዘገባዎች አመልክተዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃ ይህንን ይመስላል። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።